ብዙ ኢትዮጵያውያን ክርስቲያኖች የኤደን ገነት ኢትዮጵያ ውስጥ እንደነበረች ያምናሉ። ነገር ግን ይህ ትክክል አለመሆኑን በብዙ ማስረጃ እንመለከታለን። በሚያስደንቅ ሁኔታ በኢራቅ ደቡባዊ ክፍል በምትገኘው ገርና በተባለች ከተማ ውስጥ ዘ ትሪ ኦፍ ኖሌጅ ፓርክ የእውቀት ዛፍ ፓርክ ወይም አንዳንዴ የአዳም ገነት የሚባል ፓርክ አለ። ስፍራው የኤፍራጥስ እና የጤግሮስ ወንዞች የሚገናኙበት ስፍራ ነው። በዚህ ቪዲዮ የምንነጋገረው ስለ ኤደን ገነት ነው። ኤደን ገነት እግዚአብሔር በምድር ላይ መንግሥተ ሰማያትን እንድትመስል አድርጎ የሰራት ውብ እና ድንቅ ስፍራ ናት። አዳምና ሔዋንን ገነትን ይገዟት ዘንድ አስቀመጣቸው። እነርሱ ግን በኃጢአት በመውደቃቸው ከገነት አስወጣቸው። ብዙ ሰዎች ኤደን ገነት በትክክል የት ትገኝ እንደነበረ ለማወቅ ቢፈልጉም ይህንን ማድረግ ተስኗቸዋል። እናም ኤደን ገነት በምድር ሳይሆን በሰማይ ያለች ስፍራ ናት ሲሉ፣ ሌሎችም ኤደን ገነት በምድር ላይም በሰማይም ያለች ሳትሆን በተለዋጭ ዘይቤ የቀረበች የመንፈሳዊው ዓለም ተምሳሌት ብቻ ናት ይላሉ። በዚህ ቪዲዮ ግን የኤደን ገነት መገኛ የት እንደነበረ መጽሐፍ ቅዱስን መሠረት አድርገን በምድር ላይ እንፈልጋለን። መጽሐፍ ቅዱስ የሚሰጠንን ብቻ ሳይሆን መልክዓ ምድራዊ የማያከራክሩ ፍንጮችን ተጠቅመን የኤደን ገነት የት እንደሚገኝ እንመለከታለን። ቪዲዮውን እስከ መጨረሻው ከተከታተላችሁ በኋላ የዓለምን ካርታ የምትመለከቱበት እይታችሁ ይቀየራል። ቪዲዮውን ላይክ እና ሼር እንዲሁም ሱፐርናቹራል ቻናልን ሰብስክራይብ በማድረግ እንዲህ አይነት አስተማሪ መጽሐፍ ቅዱሳዊ ታሪኮችንና ምስክርነቶችን ያገኙ። በኦሪት ዘፍጥረት ምዕራፍ 2 ላይ ኤደን ገነት የሚገኝበትን ትክክለኛ ጂኦግራፊያዊ መገኛ በዝርዝር ይነግረናል። እግዚአብሔር አምላክ በምስራቅ በኤደን ገነትን ከተከለ በኋላ የፈጠረውን ሰው በዚያ እንዳኖረው ይገልጽና ቁጥር 10 ላይ ወንዝም ገነትን ያጠጣ ዘንድ ከኤደን ይወጣ ነበር፣ ከዚያም ለአራት ክፍል ይከፈል ነበር። የአንደኛው ወንዝ ስም ፊሶን ነው። እርሱም ወርቅ የሚገኝበትን የኢውላጥ ምድርን ይከባል። የዚያም ምድር ወርቅ ጥሩ ነው። ከዚያ ሉልና የከበረ ድንጋይ ይገኛል። የሁለተኛውም ወንዝ ስም ግዮን ነው። እርሱም የኢትዮጵያን ወይም የኩሽን ምድር ሁሉ ይከባል። የሦስተኛውም ወንዝ ስም ጤግሮስ ነው። እርሱም በአሦር ምሥራቅ የሚሄድ ነው። አራተኛውም ወንዝ ኤፍራጥስ ነው እያለ ይቀጥላል። ከነዚህ በኤደን ገነት ውስጥ ከነበሩ ከአራቱ ወንዞች መካከል የጤግሮስ እና የኤፍራጥስ ወንዞች እስከ አሁን ድረስ ያሉ የሚታወቁ ወንዞች ናቸው። ምንም እንኳ የኤፍራጥስ ወንዝ ከፍተኛ የመድረቅ አደጋ ቢጋረጥበትም፣ እነዚህ አሁንም በመፍሰስ ላይ ያሉ ወንዞች የሚገኙት በታሪክ ሜሶፖታሚያ ተብሎ ከሚታወቀው አካባቢ በስተ ምዕራብና በስተ ምስራቅ ነው። ሜሶፖታሚያ ማለት በሁለት ወንዞች መካከል ያለ ምድር ማለት ነው። ይህ ስፍራ በመጽሐፍ ቅዱስ አንዳንዴ አሦር ተብሎ ይጠቀሳል። ሜሶፖታሚያ የሚገኘው ከፋርስ ባሕረ ሰላጤ በስተሰሜን በአሁኑ ወቅት ኢራቅ፣ ቱርክ እና ኢራን በከፊል ተዋስነው የሚገኙበት አካባቢ ላይ ነው። እንግዲህ ይህ ከፋርስ ባሕረ ሰላጤ ወይም ፐርሺያን ጋልፍ በስተሰሜን ያለው አካባቢ የኤደን ገነት ይገኝ የነበረበት ስፍራ ስለመሆኑ መጽሐፍ ቅዱስ አንድ ሊካድ የማይችል ጠንካራ ፍንጭ ይሰጠናል። እንዲህ ይላል፣ ወንዝ ገነትን ያጠጣ ዘንድ ከኤደን ይወጣ ነበር፣ ከዚያም ለአራት ክፍል ይከፈል ነበር ይላል። በዚህ የመጽሐፍ ቅዱስ አገላለጽ መሠረት በኤደን ገነት ውስጥ አራት ወንዞች ኤፍራጥስ፣ ፊሶን፣ ግዮንና ጤግሮስ ወንዞች የሚገናኙበት አንድ ቦታ እንዳለ በግልጽ ይናገራል። ይህም ወሳኝ መረጃ ነው። ምክንያቱም እነዚህ ወንዞች የሚገናኙበት ስፍራ በዓለም ላይ አንድ ቦታ ብቻ ነው ያለው። እርሱም የፋርስ ባሕረ ሰላጤ እየተባለ ከሚታወቀው ከዚህ ባሕር በስተሰሜን አሁን ኢራን፣ ኢራቅና ኩዌት ከሚዋሰኑበት አካባቢ ነው። ብዙ ኢትዮጵያውያን ክርስቲያኖች ግን ከዚህ የተለየ እምነት አላቸው። የልዩነታቸው ምክንያት በዚህ በዘፍጥረት ምዕራፍ 2 ላይ ከተዘረዘሩት አራት ወንዞች መካከል ሁለተኛው የግዮን ወንዝ የኢትዮጵያን ምድር ሁሉ ይከባል ስለሚል የኢትዮጵያ ስም ስለተጠቀሰ የኤደን ገነት ኢትዮጵያ ውስጥ ነበረ የሚል እምነት አላቸው። ነገር ግን በአማርኛው እና በሌሎች የቅርብ ጊዜ የመጽሐፍ ቅዱስ ትርጉሞች ኢትዮጵያ ተብሎ የተጠራው ቃል በመጀመሪያው የኦሪት ዘፍጥረት በተጻፈበት በዕብራይስጥ ቋንቋ የኩሽ ምድር ተብሎ ነው የተጻፈው። ስለዚህ በመጽሐፍ ቅዱስ ኩሽ ተብለው የተጠሩ ሁለት አካባቢዎች አሉ ማለት ነው።
አንደኛው የአሁኗ ኢራን የምትገኝበት ሲሆን ሁለተኛው ደግሞ አፍሪካ ውስጥ ከግብፅ በስተደቡብ ሱዳን እና ኢትዮጵያ ያሉበት አካባቢ የሚገልጽ ነው። የኩሽ ልጆች መጀመሪያ ከነበሩበት ከኢራን አካባቢ ቀጥሎ ወደ አረቢያና ወደ አፍሪካ እንደገቡ ይታመናል። ግራ መጋባቱ የመጣው ከዘፍጥረት ምዕራፍ 2 ከቁጥር 13 ላይ ያለው የጊዮን ወንዝ የኩሽን ምድር ሁሉ ይከባል የሚለው አገላለጽ አፍሪካ ውስጥ ከግብፅ በስተደቡብ የሚገኘውን የሱዳንን እና የኢትዮጵያን ምድር ይገዛ የነበረውን የኩሽን መንግሥት የሚገልጽ ነው ብሎ በተሳሳተ መንገድ በመረዳት ነው። ወደዚህ ድምዳሜ ከሚያደርሱ ምክንያቶች ሌላኛው ደግሞ የአባይ ወንዝ የጊዮን ወንዝ ነው ብሎ ከመተርጎም የተነሳ ነው። ነገር ግን ኦሪት ዘፍጥረት ግልጽ የሚያደርግልን ነገር አለ። እርሱም እነዚህ አራት ወንዞች አንድ ቦታ ላይ እንደሚገናኙ ነው። የአባይ ወንዝ ግን ከነ ኤፍራጥስና ከነ ጢግሮስ ወንዞች ጋር የሚቀላቀልበት ቦታ ካለመኖሩም በተጨማሪ አባይ ወንዝ ሌሎቹ ሦስት የኤደን ገነት ወንዞች ከሚገኙበት አህጉር በተለየና ርቆ በሚገኝ አህጉር ውስጥ ያለ በመሆኑ አባይ ወንዝ የጊዮን ወንዝ ነው የሚለውን ድምዳሜ የተሳሳተ ያደርገዋል። ስለዚህ ጉዳይ ተጨማሪ መጽሐፍ ቅዱሳዊ ማስረጃ ለመስጠት ያህል በኦሪት ዘፍጥረት ምዕራፍ 10 ከቁጥር 8 እስከ 10 ላይ ኩሽም ናምሩድን ወለደ፣ እርሱም በምድር ላይ ኃያል መሆን ጀመረ ካለ በኋላ የግዛቱም መጀመሪያ በሰናኦር አገር ባቢሎን፣ አሬክ፣ አርካድ፣ ካኔል ናቸው ይላል። እዚህ ጋር በግልጽ እንደሚናገረው በኖህ ዘመን ከነበረው የጥፋት ውሃ በኋላ የኩሽ ዘሮች የግዛታቸው መጀመሪያ በጥንታዊቷ በባቢሎን ማለትም በአሁኗ ኢራቅና ምዕራባዊ ኢራን በሚገኙበት አካባቢ እንደሆነ መረዳት ይቻላል። ስፍራው ቀደም ሲል እንደተመለከትነው አራቱ ወንዞች የሚገናኙበት ስፍራ ነው። ስለዚህ የጊዮን ወንዝ ስሙ አሁን በጥቅም ላይ ባይውልም ልክ በዚሁ በጥንታዊቷ ኩሽ በአሁኗ ኢራን ውስጥ ከሌሎቹ ሦስት ወንዞች ጋር የሚገናኝ ካሩን ወንዝ የሚባለው ወንዝ በኤደን ገነት ውስጥ ይገኝ የነበረው የጊዮን ወንዝ እንደሆነ ይታመናል። ምክንያቱም ካሩን ወንዝ ልክ መጽሐፍ ቅዱስ ላይ በተገለጸው መሠረት ሦስቱን ወንዞች ከፋርስ ባሕረ ሰላጤ በስተ ሰሜን ባለው አካባቢ ይገናኛቸዋል። የኤደን ገነት በኢትዮጵያ ውስጥ ሳይሆን በዚሁ ስፍራ ስለመሆኑ መጽሐፍ ቅዱስ የሚሰጠን ተጨማሪ መልክዓ ምድራዊ ወይም ጂኦግራፊክ ማስረጃ አለ። በዘፍጥረት ምዕራፍ 2 ላይ እግዚአብሔር አምላክ በምስራቅ በኤደን ገነትን ተከለ ይላል። እዚህ ጋር በግልጽ እንደሚናገረው የኤደን ገነት ከእስራኤል በስተ ምስራቅ እንደነበረች ያስረዳል። ኢትዮጵያ ደግሞ ያለችው ከእስራኤል በስተ ደቡብ እንጂ በስተ ምስራቅ አለመሆኗ ግልጽ ነው። ሁለተኛው ወንዝ የፊሶን ወንዝ ነው። የፊሶን ወንዝ ወርቅ የሚገኝበትን የኢውላጥ ምድር እንደሚከብ የዚያም ምድር ወርቅ ጥሩ እንደሆነ ሉልና የከበረ ድንጋይ የሚገኝበት ምድር እንደሆነ ኦሪት ዘፍጥረት ምዕራፍ 2 ይናገራል። ይህ የኢውላጥ ምድር የሚገኘው የት እንደሆነ ደግሞ በዘፍጥረት ምዕራፍ 25 ከቁጥር 17 እስከ 18 ላይ ተገልጾ እናገኘዋለን። እስማኤላውያን መኖሪያቸው ከኢውላጥ አንስቶ በግብፅ ፊት ለፊት እስከምትገኘው እስከ ሱር ድረስ ወደ አሦር በምትወስደው መንገድ ላይ ነበር ይላል። ስለዚህ የኢውላጥ ምድር የአሁኗ ሳዑዲ አረቢያ የምትገኝበት ምድር እንደሆነ ያስረዳል። ምክንያቱም እንደ ሁለተኛ ዜና ምዕራፍ 9 ከቁጥር 14 እና ትንቢተ ኢሳይያስ ምዕራፍ 21 ከቁጥር 13 ያሉ የመጽሐፍ ቅዱስ ክፍሎችም ይህንን ምድር የአረብ ምድር እያሉ ይጠሩታል። ልክ በመጽሐፍ ቅዱስ እንደተገለጸው አካባቢው በወርቅ ምርቱ በዓለም ታዋቂ ነው። እስከ 55 የሚሆኑ የወርቅ ቁፋሮ የሚደረግባቸው ስፍራዎች አሉት። ከነዚህም አንደኛው አልደሃብ ይባላል። ትርጉሙም የወርቅ መገኛ ማለት ነው። የኢውላጥ ምድር የኤደን ገነትን መገኛ ለማግኘት ትልቅ ማስረጃ ሆኖ ያገለግላል። ከግብፅ በስተ ምስራቅ በአሦር መንገድ ላይ ይገኛል ይላል። ነገር ግን የፊሶን ወንዝ በአየር ለውጥ ምክንያት በአሁኑ ወቅት ደርቆ እንደጠፋ ሲገመት ሳዑዲ አረቢያ ውስጥ ከዋዲ ሩማ አንስቶ ኩዌት አቅራቢያ እስከሚገኘው እስከ ዋዲ ባቲን ድረስ የተዘረጋ 965 ኪሎ ሜትር ርዝመት ያለው ቀድሞ ወንዝ የነበረ አሁን ግን የደረቀ የወንዝ መተላለፊያ መንገድ በጥናት ተገኝቷል። ይህ የደረቀ ወንዝ ለመጀመሪያ ጊዜ የተገኘው በ1994 እንደ ኤሮፓውያን አቆጣጠር በቦስተን ዩኒቨርሲቲ ተመራማሪ በዶክተር ፋሩክ አልባዝ ነበር።
ስለዚህ የፊሶን ወንዝ ከሳዑዲ አረቢያ ተነስቶ እስከ ኩዌት መዳረሻ እስከ ፋርስ ባሕረ ሰላጤ ሰሜናዊ ክፍል ድረስ ይፈስ የነበረ ወንዝ እንደሆነ ለማወቅ ይቻላል። ሦስተኛው ወንዝ የጤግሮስ ወንዝ ሲሆን በዘፍጥረት ምዕራፍ 2 ከቁጥር 14 መሠረት ይህ ወንዝ ከአሦር በስተ ምስራቅ በኩል የሚሄድ ወንዝ ነው። ይህ ወንዝ የት እንደሚገኝ ማወቅ ብዙ አያስቸግርም። ምክንያቱም በኦሪት ዘፍጥረት መጽሐፍ ውስጥ እንደተገለጸው አሁንም ከሶርያ በስተ ምስራቅ በመፍሰስ ላይ የሚገኝ ታዋቂ ወንዝ ነውና። በብሉይ ኪዳን መጽሐፍት አሦር አንዳንዴ ሶርያ ተብሎ ተጠርቷል። የጤግሮስ ወንዝ በዚሁ ክፍል እንደተገለጸው ከሌሎቹ 3 ወንዞች ጋር ከፋርስ ባሕረ ሰላጤ በስተሰሜን ጫፍ ላይ ይገናኛል። ይህ ስፍራ ደግሞ የኤድን ገነት የነበረበት እንደሆነ ይታመናል። አራተኛው ወንዝ የኤፍራጥስ ወንዝ ሲሆን ከአራቱ ወንዞች መካከል የት እንደሚገኝ መጽሐፍ ቅዱስ የማይነግረን የኤፍራጥስ ወንዝን ብቻ ነው። ምክንያቱ ደግሞ ይህ ወንዝ በኦሪት ዘመንም በአሁኑም ዘመን በጣም ታዋቂ ወንዝ ስለሆነ ሊሆን ይችላል። የኤፍራጥስ ወንዝ ከጤግሮስ ወንዝ ትይዩ ሆኖ የሶርያን ምድር ከበው ይፈሳሉ። ይህ ጥምረታቸው ዘ ፈርታይል ክሬሰንት ለሚባለው ለም አካባቢ እና ለጥንታዊው ሜሶፖታሚያ መመስረትና መሰልጠን ምክንያት ነበሩ። እነዚህ 4 ወንዞች የሚገናኙበት ከፋርስ ባሕረ ሰላጤ በስተሰሜን ጫፍ ላይ የሚገኘው ኢራቅ፣ ኢራንና ኩዌት የሚዋሰኑበት አካባቢ አዳምና ሔዋን የኖሩበት የኤደን ገነት እንደነበረ ያስረዳሉ። በሚያስደንቅ ሁኔታ በኢራቅ ደቡባዊ ክፍል በምትገኘው ገርና በተባለች ከተማ ውስጥ the Tree of Knowledge Park ወይም የእውቀት ዛፍ ፓርክ ወይም አንዳንዴ የአዳም ገነት የሚባል ፓርክ አለ። ስፍራው የኤፍራጥስና የጤግሮስ ወንዞች የሚገናኙበት ስፍራ ነው። በዚህ ፓርክ ውስጥ አንድ የደረቀ ዛፍ ይገኛል። ዛፉ በተለምዶ የአዳም ዛፍ ተብሎ ይጠራል። ሔዋን ፍሬዋን ቀጥፋ የበላችበት ዛፍ እንደሆነ ስለሚታመን በብዙ ቱሪስቶች የሚጎበኝ ቦታ ነው። ያ ዛፍ በእርግጥ ከ6000 ዓመታት በፊት የነበረ ዛፍ በመሆኑ እስካሁን ይገኛል ለማለት ባያስችልም በአፈ ታሪክ ደረጃ ለኤደን ገነት መገኛ ስፍራ ግን እንደ አንድ ማስረጃነት ያገለግላል። ከዚህም በተጨማሪ የመጀመሪያውን የሰውን የጽሑፍና ተያያዥ የባቢሎን ስልጣኔ መነሻዎችን የሚያሳዩ የከኒፎርም ታብሌትስ የተባሉ የሸክላ ላይ የጽሑፍ ቅርሶች የተገኙት በዚሁ አካባቢ በአሁኗ ኢራቅ ድንበር አካባቢ ነው። ይህም የኤደን ገነት በዚያ ስፍራ እንደነበረ የሚያስረዳ ተጨማሪ ግኝት ሆኗል። ምድራዊቷ ኤደን ገነትና ይኖሩባት የነበሩት አዳምና ሔዋን እጅግ መልካምና ፍጹም የነበሩ ቢሆንም በሰይጣን ተንኮልና ክፋት ምክንያት ስተው ከእግዚአብሔር ተጣልተው ከገነት ተባረሩ። ምድርም ከእነርሱ የተነሳ ተረገመች። ስለዚህም እያንዳንዱ ወደዚች ዓለም የሚወለድ ሰው ሁሉ በኃጢአትና በአመፅ ወደ ተሞላች ዓለም ይመጣል። ነገር ግን የሚያስደንቅ ተስፋ ደግሞ አለ። ሰው ያጣውን የገነት ሕይወት መልሶ የሚያገኝበትና ለዘላለም ከእግዚአብሔር ጋር የሚኖርበት ዕድል ዳግም ተሰጥቶታል። ይህን ዕድል ለማግኘት የሚፈልግ ሰው ሁሉ በእግዚአብሔር ልጅ በጌታ በኢየሱስ ክርስቶስ አምኖ የኢየሱስ ክርስቶስ ሞትና ትንሣኤ ለእኔ ኃጢአት የተከፈለ ዋጋ ነው ብሎ ሲቀበል የዘላለምን ሕይወት ይወርሳል። ምድራዊቷ ኤደን ገነት ከፋርስ ባሕረ ሰላጤ በስተሰሜን ኢራን፣ ኢራቅና ኩዌት በሚዋሰኑበትና የኤፍራጥስ፣ የጤግሮስ፣ የፊሶንና የጊዮን ወንዞች በሚገናኙበት ስፍራ እንደነበረች በብዙ ማስረጃዎች ተመልክተናል። የሰማያዊቷን የእግዚአብሔርን መንግሥት ለመውረስ ግን አንድ ብቸኛ መንገድ ተዘጋጅቶልናል። እርሱም መንገድ፣ እውነትና ሕይወት የሆነውን ኢየሱስ ክርስቶስን አምኖ መቀበል ነው። ይህ ቪዲዮ ከጠቀማችሁ ለብዙዎች ይደርስ ዘንድ ላይክ እና ሼር አድርጉት። እንዲህ አይነት አስተማሪ ታሪኮችና ምስክርነቶች ይዘት ያላቸው ቪዲዮዎች እንዲደርሳችሁ ሱፐርናቹራል ቻናልን ሰብስክራይብ ማድረግ አትርሱ። ጌታ አብዝቶ ይባርካችሁ።